በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ለጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የበዓል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 88 34 34 በ0988 88 56 56 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ሰኔ 23 2017 ዓመተ ምህረት በሚቀጥለው ክረምት የግሪን ሌጋሲን ሙሉ በሙሉ ካሳካን በኋላ ኢትዮጵያ ለመጀመሪያ ጊዜ ከየትኛውም ሀገር ስንዴ በእርዳታ የማትወስድ መሆኑን ለዓለም እናበስራለን። የትግራይ ፖለቲካ ኃይሎች ብዙ ናቸው። ትግራይ ህልውናዋን ለማረጋገጥ በምታደርገው ውጊያ የሚሳተፉ በሺዎች በመቶ ሺዎች የሚቆጠሩ ወጣቶች የግድ የአንድ ፓርቲ ደጋፊዎች አይደሉም። በአንድ በኩል ሀገር እንሆናለን የሚል ቅስቀሳ አለ። በሌላ በኩል ደግሞ እነ ሸኔን እነ ፋኖን መንገድ መሪ አድርገን 4 ኪሎ እንገባለን የሚል ቅዠት የሚለው የሚገልጽ አይመስለኝም። ያው እነ ዶክተር ደብረጽዮን ደግሞ ልማድ ስላለባቸው በ2 ሳምንት 4 ኪሎ እንገባለን ብለው በ2 ሳምንት መቀሌን ልከው አድራሻቸው እንደጠፋ ማለት ነው። አሁን አድራሻቸው ብቻ ሳይሆን ሁሉ ነገራቸው እንደሚጠፋ በእርግጠኝነት መናገር ይቻላል። ነበር የሚባልበት ምዕራፍ ውስጥ እንገባለን። የራሳችሁን ሀገር መመስረት አለባችሁ። ስለዚህም በዋሽንግተን ዲሲ የትግራይ ኤምባሲ የሚል ፎቶግራፍ ኤርትራን ፕሬስ የሚባለው ለጥፎ አይተናል። ምን ማለት ነው የሚለውን ይህንን ሁሉም ኢትዮጵያዊ ሊመለከተው ሊገመግመው ይገባል። ፕሮጀክቱ ኢትዮጵያን የማፍረስ ነው ማለት ነው። ትብብሩ ኢትዮጵያን ለመበተን ነው ማለት ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በአማራ ክልል አንዲት ኢትዮጵያዊት የእርዳታ ሰራተኛ መገደሏን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ኦቻም የኢትዮጵያ ኃላፊ በድርጊቱ ማዘናቸውን በመግለጽ ለቤተሰቦቿ መጽናናትን መመኘታቸው ተመልክቷል። ማህሌት ስጦታው አበራ የተባለችው ኢትዮጵያዊት የእርዳታ ሰራተኛ ሰኔ 13 ቀን 2017 በአማራ ክልል ሰሜን ወሎ ዞን አንጎቴ ወረዳ ዳታ በመሰብሰብ ላይ ያለች በታጣቂ ኃይሎችና በመንግስት ወታደሮች የተኩስ ልውውጥ መሃል በጥይት መመታቷንና ክፉኛ ቆስላም በፍጥነት ወደ ሆስፒታል መወሰዷን ኦቻ በሪፖርቱ አስታውሷል። ሆኖም ባለፈው ሐሙስ ሰኔ 19 2017 በሕክምና ላይ ያለች ህይወቷ አልፏል። የምዕራባውያኑ ዓመት 2005 ከገባ ወዲህ ባለፉት 6 ወራት በኢትዮጵያ የተገደለችው ብቸኛ የእርዳታ ሰራተኛ ማህሌት ስጦታ መሆኗን የገለጸ ኦቻ ባለፈው የምዕራባውያን ዓመት ግን በኢትዮጵያ 10 የእርዳታ ሰራተኞች መገደላቸውን አስታውሷል።
ከ10ሩ 8ቱ የእርዳታ ሰራተኞች የተገደሉት በአማራ ክልል እንደሆነም በሪፖርቱ ተመልክቷል። በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ኦቻ ኃላፊ አቤባቱ ዋኔፎል የሲቪሎችና የእርዳታ ሰራተኞችን ሕይወት ለመጠበቅ አስፈላጊው ጥንቃቄ ሁሉ እንዲደረግ ጥሪ አቅርበዋል። ሁሉም ኃይሎች የእርዳታ ሰራተኞች ለአደጋ እንዳይጋለጡ የሰብአዊ እርዳታ መርሆችን እንዲያከብሩም ጠይቀዋል። ይህ በእንዲህ እንዳለም በአማራ ክልል በተለያዩ ከተሞች በተካሄደ ትዕይንተ ህዝብ የተገኙ የክልሉ ነዋሪዎች መሳሪያ ያነሱ ኃይሎች ወደ ሰላም መድረክ እንዲመለሱ ጥሪ አቅርበዋል። የክልሉን ዋና ከተማ ባህር ዳርን ጨምሮ በክልሉ የተለያዩ ከተሞች አደባባይ የወጡ ነዋሪዎች በትናንትናው ዕለት የሰላም ጥሪ ያቀረቡ ሲሆን በመምህራንና በሌሎችም ላይ የሚደርሰው ጥቃት ይቁም ሲሉ ጠይቀዋል። ሰላም እጦት ብዙ ወንድሞቻችን ብዙ እህቶቻችን እያለቁ ነው። እባካችሁ ከዚህ ነፃ ሆኖ ከዚህ በኢትዮጵያ አምላክ ከዚህ ነፃ እንሆን፣ እንረዳዳ፣ ታጥቀን እንነሳ። ከብጥብጥ ከረብሻ ከውድመት ምንም የሚገኝ ነገር ስለሌለ ሰላምና ሰላም ነው። ሰላም ከሌለ መኖር የለም፣ ሕክምና የለም፣ ልጅ ማሳደግ፣ መማር፣ ለጤና ዙሪያ ሁሉም ነገር ቁልፉ ሰላም ነው። ስንት ወንድሞቻችንን አጠናል፣ ስንት እህቶቻችን አላበሳቸው ብዙዎች አልቀውብናል። ስለዚህ ሰላም አስፈላጊ ነው። ልጆቻችን እንዲማሩ ሰው በሰላም ወጥቶ እንዲገባ ሰላም አስፈላጊ ነው። በጎንደር ከተማ በተካሄደው ትዕይንተ ህዝብ ደግሞ ከወልቃይት ጋር በተያያዘ ለተደቀነው ስጋት የከተማዋ ተቀዳሚ ከንቲባም አቶ ቻላቸው ዳኜ የሰላም ጥሪ ያቀረቡ ሲሆን ሆኖም ጦርነት እንጠላለን ማለት ጦርነት እንፈራለን ማለት አይደለም ሲሉም አስገንዝበዋል። እኛ ሰላም እንፈልጋለን። ሰላምና ልማት የበለጠ የሚያጓጓን ሆነው እንጂ ጦርነትን የምንፈራ ሆነን አይደለም። በዚህ ስሜት ውስጥ ሆነን ግን ለሰላም እጃችን እንዘረጋለን። አብረን መኖርና መልማት እንጂ መገዳደል ትርጉም እንደሌለው እንሰብካለን። የወልቃይት ጠገዴ ዞን አስተዳዳሪ አቶ አሸተ ደምለውም በሁመራ በተካሄደው ትዕይንተ ህዝብ ላይ የሰላምና የወንድማማችነት ጥሪ አቅርበዋል። ጨለማ በንጋት እንደሚቀየር ሁሉ አዎንታዊና ዘላቂ ሰላምን በትጋት ማንነታችንን ለማጽናት የሰው ልጅ ልቦና ጦርነት እንዲቀር መስማማትን፣ መመካከርን፣ ለሀገርና ለሕዝብ ማሰብን ማስቀደም አለበት። ወንድም ወንድሙን መጨፍጨፍ ይበቃል። የትግራይ ጊዜ አስተዳደርም በምርጫ ቦርድ የተሰረዘውና ከኤርትራ ጋር ይሰራል የተባለው የህወሓት ቡድን እየተቆጣጠረው መምጣቱ ታውቋል። የዚሁ የዶክተር ደብረጽዮን ቡድን አባል የሆኑት አቶ አማኑኤል አሰፋ የጀነራል ታደሰ ወረደ ምክትል ፕሬዝዳንት በመሆን በማገልገል ላይ ባሉበት በአሁኑ ወቅት ሌላው የዶክተር ደብረጽዮን ቡድን አባል አቶ አለም ገብረ ዋህድ በምክትል ፕሬዝዳንት ማዕረግ የፕሬዝዳንቱ የጀነራል ታደሰ ወረደ የፖለቲካ ጉዳዮች አማካሪ ሆነው ተሾመዋል። አክራሪ ከሚባሉት አራቱ የህወሓት መሪዎች አንዱ የሆኑትና ለረዥም ጊዜያት የህወሓት ጽህፈት ቤት ኃላፊ ሆነው ያገለገሉት አቶ አለም ገብረ ዋህድ ሹመቱን ያገኙት ሰኔ 7 2017 በተጻፈ ደብዳቤ ሲሆን ተግባራዊ የሆነው ግን ከሰኔ 1 2017 ጀምሮ መሆኑም ተመልክቷል። የዶክተር ደብረጽዮን ቡድን የክልሉን አመራር በራሱ ቡድን መቆጣጠር የፈለገበት ምክንያት ምን እንደሆነ በግልጽ ባይታወቅም ጦርነት ለማካሄድ የሚያደርጉ ዝግጅት አካል ሊሆን እንደሚችል የፖለቲካ ተመልካቾች ይገምታሉ። ይህ እርምጃም የዶክተር ደብረጽዮን ቡድን በጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ላይ እምነት ማጣቱን ሲያሳይ፣ በሌላም በኩል ጀነራሉ ስልጣናቸውን ለህወሓት ቡድን ተገዥ ያደረጉበት ምክንያትም ግልጽ አልሆነም። በተያያዘ ዜና የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከትግራይ ውጭ የሚገኙ የትግራይ ጊዜ አስተዳደር ሰራተኞች ደሞዝና ጥቅማጥቅሞች እንዲቆሙ ትዕዛዝ ሰጥተዋል። ፕሬዝዳንቱ ይህን ትዕዛዝ የሰጡት ሰኔ 19 2017 ሲሆን ከሰኔ 1 2017 ጀምሮ ተግባራዊ እንደሚሆንም ተመልክቷል። ትዕዛዙ ተፈጻሚ የሚሆነው ያለ ፈቃድ ከክልል ውጭ የሚገኙ የጊዜ አስተዳደሩ ሰራተኞች ላይ እንደሆነም ታውቋል። ኢትዮጵያ ከቀጣይ ዓመት በኋላ ሙሉ በሙሉ እርዳታ መቀበል እንደምታቆም ጠቅላይ ሚኒስትር አብይ አህመድ ገለጹ። በዘንድሮ ዓመት የተካሄደውን የአረንጓዴ አሻራ መርሃ ግብር በማስመልከት ባደረጉት ንግግር 50 ቢሊዮን ችግኞችን በአገር አቀፍ ደረጃ ለመትከል የተያዘው 7 ዓመታት የዘለቀው መርሃ ግብር በቀጣዩ ዓመት እንደሚጠናቀቅም አስታውቀዋል። በዚህም ከ54 ቢሊዮን በላይ ችግኞች እንደሚተከሉ ገልጸው ይህም በሀገሪቱ የምግብ ዋስትናን ለማረጋገጥ የሚኖረውን ፋይዳም አመልክተዋል። በቀደሙት ዓመታት የሀገር ውስጥ የስንዴ ፍጆታን ለመሸፈን ከውጭ ሀገር ስንዴ በውጭ ምንዛሪ የመግዛቱ ሂደት እንደቀረ ሁሉ ከቀጣዩ ዓመት ችግኝ ተከላ በኋላ በእርዳታ የሚመጣውን ስንዴ ሙሉ በሙሉ እንደሚቆም ጠቅላይ ሚኒስትር አብይ አህመድ አመልክተዋል። ለምለሚቱ ኢትዮጵያ ለማኝቱ ኢትዮጵያ የሆነችበት ሁኔታም ያበቃል ብለዋል። የዘንድሮውን የግሪን ሌጋሲ በመትከል ማንሰራራት የሚል ሞቶ የተሰጠው ነው። በመትከል ማንሰራራት የተባለበት ዋነኛው ምክንያት
የግሪን ሌጋሲ የመጨረሻው ዓመት በመጀመሪያው ዕቅዳችን መሰረት የሚቀጥለው ክረምት ነው። በሚቀጥለው ክረምት የግሪን ሌጋሲን ሙሉ በሙሉ ካሳካን በኋላ ኢትዮጵያ ለመጀመሪያ ጊዜ ከየትኛውም ሀገር ስንዴ በእርዳታ የማትወስድ መሆኑን ለዓለም እናበስራለን። ከውጭ እርዳታ እናስገባም ማለት አንደጋገፍም ማለት እንዳልሆነም አጽንኦት ሰጥተዋል። ኢትዮጵያ ከውጭ ስንዴ እርዳታ ታቆማለች ሲባል ኢትዮጵያ ውስጥ ከሌሎች ወንድሞቻቸው የሚታገዙ ሰዎች ይጠፋሉ ማለት አይደለም። ኢትዮጵያ ከሚቀጥለው ዓመት የግሪን ሌጋሲ ማጠናቀቂያ በኋላ ከውጭ እርዳታ አትቀበልም ማለት በውስጥ አንተጋገዝም ማለት አይደለም። በኢትዮጵያ ውስጥ አረንጓዴ አሻራን ጨምሮ በሚሰሩ የልማት ተግባራት ዓለም አቀፍ ትኩረት መሳብ በመቻሉ አህጉራዊና ዓለም አቀፋዊ ስብሰባዎች በኢትዮጵያ እየተካሄዱ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ በቀጣዮቹ ጥቂት ወራት የተባበሩት መንግስታት ድርጅት የሚያዘጋጀውን ፉድ ሰሚትን ጨምሮ 2 ትላልቅ ዓለም አቀፍ ስብሰባዎች በአዲስ አበባ እንደሚካሄዱ ገልጸዋል። በዚህ ዓመት ብቻ በአጠቃላይ ከ100 በላይ ስብሰባዎች መካሄዳቸውንም አስታውቀዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ሰላም ዲሞክራሲና ልማት በትግራይ እድሎችና ፈተናዎች ውይይት መድረክ በሚል በሳምንቱ መጨረሻ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የአሁኑ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ ጭምር የተሳተፉበት መድረክ በአዲስ አበባ ተካሂዷል። የሰላም ሚኒስትሩ አቶ መሐመድ ድሪስም በመድረኩ ንግግር ማድረጋቸውን ማወቅ ተችሏል። እንግዲህ መድረኩ ያው በትግራይ ያለውን ወቅታዊ ሁኔታ በአጠቃላይ ደግሞ የኢትዮጵያንን ጥቅል ጉዳዮች የዳሰሰበት እንደሆነ የተለያየ መንገድ መረዳት ተችሏል። በሌላ በኩል ደግሞ በትግራይ የሚንቀሳቀሱት እነ ዶክተር ደብረጽዮን ገብረ ሚካኤልም ሰሞኑን አጽም ወይ ደግሞ የሞቱ የቀድሞ ባለስልጣናትን አጽም እየሰበሰብን ነው በሚል የወጡ የሚካሄዱ መርሃ ግብሮችን መመልከት ተችሏል። ምናልባት በዚህ ሰዓት ያንን መሰብሰብ አስፈለገ የሚለውን የበለጠ ጉዳዩን እያደረጉ ያሉ ሰዎች ሊመልሱት ይችላሉ። በሌላ በኩል ግን አዲስ አበባ ከተማ እየተካሄደ ያለው መድረክ ትግራይ ውስጥ ግጭት እንዳይቀሰቀስ ኃላፊነት አለብን የሚሉ ወገኖች ግጭቱ እንዲቆም ወይ ደግሞ ግጭት እንዳይቀሰቀስ፣ በሌላም በኩል ደግሞ ትግራይ ውስጥ ያሉ ጥያቄዎች እንዲመለሱ መደረግ ባለባቸው ጉዳዮች ላይ የሚደረግ መድረክ ወይ ደግሞ ውይይት መሆኑን መረዳት ይችላል። እንግዲህ ከዚሁ ጋር ተያይዞ ምናልባት አጠቃላይ ኢትዮጵያን ወቅታዊ ሁኔታ በተለይም ደግሞ ትግራይን መሰረት አድርጎ ከኤርትራም ጋር ተያይዞ ያሉ ነገሮች እሱን መቃኘቱና አንዳንድ ነጥቦች ማንሳቱ ተገቢ መስሎ ይታየኛል። በዛ መድረክ ላይ አቶ ጌታቸው ረዳም ያስተላለፉት መልእክት በተለይ 5 ሰነፍ ሰዎች ትግራይን መልሰው ወደ ጦርነት ላይ ያስገቧት የሚችሉበት ሁኔታ መኖሩን ጠቁመዋል። ከዚህ ሁኔታ ከዚያ ዙሪት ውስጥ መውጣት አለበት። የትግራይ ፖለቲካም ወደ ዲሞክራሲያዊ ስርዓት ሽግግር መደረግ አለበት። ዲሞክራሲ ካለ ሁሉ ነገር በአንድ ፓርቲ ቁጥጥር ስር የመሆን እድሉ ስለሚዘጋም ያኔ ትግራይ የተለያዩ አስተሳሰቦች ወይ ደግሞ የተወሰኑ ግለሰቦች ፍላጎት ወይ ደግሞ ተገዢ መሆኗ ያከትማል በሚል እንግዲህ ያነሱት መልእክት ነው። ምናልባት እዛንን መሰረት አድርጎም እናቱ ጌታቸው ያው ትግራይ ውስጥ ያለው ሁኔታ ከሌሎች በተሻለ ባላቸውም ግንኙነት ባላቸውም የውስጥ መረጃም ምን እየተካሄደ እንደሆነ ይገነዘባሉ። ያ የሚደረገው እንቅስቃሴም ወደ ግጭት ወደ ጦርነት ሊገባ ይችላል የሚል ስጋት ስላላቸው ያ ግጭት ደግሞ የሚካሄደው በትግራይ መሬት ላይ ሊሆን እንደሚችል ስጋት ስላላቸው ያ ነገር እንዲቆም ጥረት እያደረጉ ነው። ነገር ግን በመድረኩ የተለያዩ ወገኖች ቢሳተፉም በዛ በርካታ የትግራይ ምሁራን አሉ። በርካታ በተለያየ ኃላፊነት ውስጥ የቆዩ አሁንም በአዲስ አበባ በተለያየ ቦታም ያሉ በውጭም ያሉ እንዲህ አይነቶች መድረክ ላይ ተሳትፈው በፌዴራል መንግስት በኩል ያሉ ክፍተቶችም ካሉ በሌላም አካል በኩል ያሉ ነገሮችን ፊት ለፊት አንጥሮ አውጥቶ
ለመፍትሄው መንቀሳቀሱ በብዙ መልኩ ያግዛል። ምናልባት ሰነፎቹ ትግራይን ወደ ቀውስ እንዳይወስዷት በሚል አቶ ጌታቸው በዛ መድረክ ላይ የተናገሩትን እሱን እናድምጠው። 5 ሰነፎች ስሜታቸው በአንድ ወይ በሌላ መልኩ መቆጣጠር ባቃታቸው ቁጥር ህዝብን ለአደጋ የሚዳርጉበት ሁኔታ ማክተም መቻል አለበት። ይሄ የግድ ዲሞክራሲን የግድ ይላል። የትግራይ ፖለቲካ ኃይሎች ብዙ ናቸው። ትግራይ ህልውናዋን ለማረጋገጥ በምታደርገው ውጊያ የሚሳተፉ በሺዎች በመቶ ሺዎች የሚቆጠሩ ወጣቶች የግድ የአንድ ፓርቲ ደጋፊዎች አይደሉም። ግን አንድ ፓርቲ ውስጥ ያሉ 5 ሰነፎች በሚወስኗቸው ውሳኔዎች ህዝብ እንደ ህዝብ የሚማገድበት ሁኔታ ማክተም ካለበት የትግራይ ፖለቲካ ዴሞክራቲክ መሆን መቻል አለበት። ያው እንግዲህ 5 ሰነፎች እነማን ናቸው የሚለው ነገር ሰው በየራሱ ሊተረጉሙ ይችላል። በግልጽ ግን የሚታወቀው በተለያየ በተደጋጋሚ የተገለጹ ሰዎች አሉ። ዶክተር ደብረጽዮን፣ ወይዘሮ ፈትለወርቅ እንዲሁም የቀድሞ የደህንነት ሚኒስትር የነበሩት ወይ ደግሞ ብሔራዊ መረጃና ደህንነት ዋና ኃላፊ የነበሩት አቶ ጌታቸው አሰፋ እነዚህ በዋናነት የሚጠቀሱ እንደገናም አቶ አለም ገብረ ዋህድ እነዚህ 4ቱ ናቸው። እንግዲህ 5ኛ ሆነው ምናልባት አሁን የሚጠቀሱ ሰው ካሉ አሁን የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ ሊሆኑ ይችላሉ። ግን በመድረኩ ላይ የተሳተፈ አንድ ሰው 5ቱ ሰዎች እንግዲህ አንዱ አንተ ነህ ማለት ነው፣ ምክንያቱም 5 ስራ አስፈጻሚዎች ነበራችሁ የሚል ጥያቄ ሲያነሳም ወይ ደግሞ ሀሳብ ሲሰነዝር እዛ መድረክ ላይም ታይቷል። በእርግጠኝነት ግን 5ቱ ሰነፎች ሲሉ ራሳቸውን እዛ ሂደት ውስጥ እንደማይከቱ ይታወቃል። ምናልባት 5ቱ ሰዎች በትግራይ ውስጥ ያ ከ3 ዓመት በፊት ዛሬ 4 ዓመት አካባቢ የፈነዳውን ጦርነት በተመለከተም እነዚህ ሰዎች ያደረጉት ሚና ውስጥ የእሳቸውም ድርሻ አለበት። ጥያቄ ውስጥ የሚገባ ነገር አይደለም። ዞሮ ዞሮ ግን ትግራይ ውስጥ ወደ ግጭት ወደ ቀውስ ሊወስደን የሚችል ነገር አለ በሚል ያው ስጋታቸውን የገለጹበት መድረክ ነው። እንግዲህ ወደ ስጋት ወደ ግጭት ወደ ቀውስ የሚወስድ ነገር ካለም አሁን ሁሉም ያው የኢትዮጵያ ፖለቲካ በአብዛኛው በዚህ በዘር ላይ መሰረት ያደረገ ስለሆነ ወደ ግጭት የሚወስደው ነገር የጥይት ድምፅ ከመጮሁ በፊት ወይ ደግሞ ሌላ ሁኔታ ውስጥ ከመገባቱ በፊት ወደ ግጭት ሊያስገባ የሚችል ነገር አለ ወይ? ተመልሶ የትግራይ ህዝብ ግለሰቦች፣ ጥቂት ሰዎች በሚቀሰቅሱት ጦርነት በሰዓት መለብለብ በወላፈን ውስጥ ማለፍ ይገባዋል ወይ? ከግጭት በመለስ የሚፈቱ ችግሮች የሉም ወይ? ችግሩን ለመፍታት የፌዴራል መንግስት እንቅፋት የሆነ ጉዳይ አለ? ችግሩ እንዲባባስ ወይ ደግሞ ሌሎቹ መሳሪያ አንስተው ከፌዴራል መንግስት ጋር እንዲዋጉ የፌዴራል መንግስት የፈጠረው ክፍተት አለ? ይህንን የትግራይ ጉዳይ ያገባናል የሚሉ ሰዎች ቆም ብለው ግራ ቀኝ አይተው መርምረው ለመፍትሄ የራሳቸውን አስተዋጽኦ ማድረግ አለባቸው። ድምፆች በበረከቱ ቁጣዎች በጨመሩ ቁጥር ለመተኮስ ወይ ደግሞ የስልጣን ምኞትም ይሁን በተለያየ መንገድ የሆነ ነገር አሳካለሁ ብሎ ለመንቀሳቀስ የሚሞክረው አካል ቆም ብሎ እንዲያስብ ብቻ ሳይሆን በተለያየ መንገድ ተቃውሞ ሲበረታበት አደብ እንዲገዛም ሊያደርገው ይችል ስለሚችል በዚህ ወቅት አሁን ምናልባት የተዘጋጀው መድረክ ላይ መንግስት የስራ ኃላፊዎች ስለተገኙ ያው በልምድ የሚታወቅ ነገር አለ። የዘር ፖለቲካ ውስጥ ምክንያት የለም። እዛ ቦታ ላይ የምትናገረው ነገር ሳይሆን እዛ ቦታ ላይ ማን አለ የሚል ነገር ስለሚመጣ ፈርተው የማይገኙ ሰዎች ይኖራሉ። በቃ በደንብ ያልወጣላቸው ማለት ነው። ግን ፍራቻቸው እነሱ ለበጎ ነገር የሚያደርጉት ነገር ሊያስወቅሰን ይችላል ወይ ደግሞ ጉዳዩን ባልተረዱ ሰዎች ሊያስተቸን ይችላል ከሚሉት ነገር በላይ ማድረግ የሚችሉትን ነገር ባለማድረጋቸው በሚከተለው ነገር ዛሬ ሳይሆን ነገ ጭምር ሲጸጽታቸውና ሲወቀሱበት የሚኖር ነገር ሊኖር ይችላል እና መድረኮቹን ማናዘጋጀው የሚለው ሳይሆን መድረኮቹ ላይ እነማን ተገኙ የሚለውም ዋናው ነጥብ ሳይሆን በመድረኮቹ ላይ ሀሳቦች በነጻነት መንሸራሸር የሚችሉበት እድል አለ ወይ፣ በዛ ቦታ ላይ ምን አስተዋጽኦ ማድረግ ይችላል የሚለውን ለዛ የራሳቸው ሚና ቢጫወቱ ተገቢ ነው ብዬ አምናለሁ። በርካታ ሰዎች ተገኝቷል። በእርግጥ በተለያየ መንገድ በትግራይ ፖለቲካ ውስጥ በተለያየ ኃላፊነት ላይ ያሉ ሰዎችም ሂደት ውስጥ እንደነበሩ ማየት ተችሏል። ግን
በርካታ የትግራይ ምሁራን በአዲስ አበባ ከተማ አሉ፣ በዩኒቨርሲቲም በለው በተለያዩ ቦታዎች አሉ። እነሱ የሉም። በቲፒኤልኤፍ ጊዜ መድረክ ያጨናነቁ ሰዎች ነበሩ። በቃ ስለ ፌዴራሊዝም የተነተናሉ፣ ስለሆነ ጉዳይ ይወራሉ፣ ስለሆነ ጉዳይ ያኔ ያንን መድረክ በሚያደርጉበት ወቅት ለመፍትሄ አስተዋጽኦ አድርገው ቢሆን ኖሮ የቲፒኤልኤፍን የጥፋትና የክፋት ጎዳና ከማጀብ ይልቅ ይሄ ነገር የሆነ ቦታ ላይ ችግር ይፈጥራል ያኔ ብለውም ቢሆን ኖሮ ምናልባት የተወሰነ ሰዎቹ አደብ ሊገዙ የተወሰነ ነገር ፍሬ ሊይዙ ያኔ ይችሉ ነበር ብዬም አምናለሁ። ያኔ ማድረግ ሲገባቸው ያላደረጉትን ነገር ሄዶ ዛሬ የደረስንበት ሁኔታ ላይ አድርሶናል። ዛሬ ደግሞ ሌሎች አላስፈላጊ ጎዳና ውስጥ ተጉዘው የትግራይን ሕዝብ ወደ አላስፈላጊ ሁኔታ ውስጥ እንዳይከቱ መድረኮች ሲገኙ በመድረኮቹ መሳተፉ በብዙ መልኩ ጠቃሚ ነው። አስተዋጽኦ ማድረግ ይገባል። የምናያቸው ነገሮች ወዴት ነው የምናመራው? ቢተዉት አያገባኝም ቢባል የሚቆም ነገር አለ? ዝም ብሎ ይሄ የተንጠለጠለ ጉዳይ እንደተንጠለጠለ ሊቀጥል ይችላል? አይችልም። አንድ ቦታ ላይ ወይ ይፈነዳል ወይ በሰላም ማለቅ የሚችልበትን እድል ለማድረግ እንዲህ አይነት መድረኮች በብዙ ያግዛሉ። ምናልባትም ደግሞ በሌላም በኩል እንዲህ አይነት መድረኮች ደግሞ የመንግስትም አካል በሌለበት ራሳቸው ስምረት በሚል የተደራጀው ፓርቲ የነ አቶ ጌታቸው ረዳ ወይ ደግሞ ሌላም የትግራይ ምሁራን ያዘጋጁት መድረክ በትግርኛ ቋንቋ የሚተላለፍ ምናልባትም የውጭ ሰዎችም ጭምር እንዲሳተፉ የሚቻልበት ማለትም ከኢትዮጵያን ውጭ ማለት ነው እንግሊዝኛ ቋንቋንም የጨመረ አጠቃላይ ትግራይ ውስጥ ያለውን ነገር የገመገመ ውይይቶች ያስፈልጋሉ። ምናልባት እንደዚህ አይነት መድረኮች ደግሞ የበለጠ ነገሮችን እያጠሩ ሁሉም በድፍረት የሚሳተፉበት ሁኔታ እየተፈጠረ በመፍትሄ ራሳቸውን አስተዋጽኦ ያደርጋሉ ብዬ አምናለሁ። በነ ዶክተር ደብረጽዮን በኩል ያው በየመድረኩ በየእንትኑ ላይ የሚነገረውን ነገር እያየን እየሰማን ነው። የቲፒኤልኤፍ ጋር ያሉት የጦር ጀነራሎች በየተለያዩ ሚዲያዎች እየወጡ ከማንም ጋር መተባበር እንዳለብን ማንም አይነግረንም የሚለውን ነገር አሁን እነሱ በቋሚነት እያስተጋቡ ነው። እንግዲህ እነዚህ ሰዎች ናቸው ወይ ኢትዮጵያ ፖለቲካ ስልጣን ላይ ኢትዮጵያ ጸጥታ ምናምን ተቋም ውስጥ በኃላፊነት ላይ የቆዩ ሰዎች የሚለውን የበለጠ ብዙዎቻችን እንድንጠይቅ የሚያደርግ ነው። እርግጥ ብዙዎቻችን ቀድመውን ቢሆን እነዚህ ሰዎች ከሰፈራቸው ከመንደራቸው ባሻገር ሀገራዊ ህልም ኢትዮጵያዊ ራዕይ የላቸውም የሚለውን አጥብቀን እናምንበትም በዛም ስንገፋ ስለቆየን ዛሬ የሚሆነው ነገር ለብዙዎቻችን አይገርምም። ኢትዮጵያ ፖለቲካ ስልጣን ላይ ቆይተው ስለ ህግ፣ ስለ ስርዓት፣ ስለ ህገ መንግስታዊ ጉዳይ አጥብቀው ሲጮሁ ብዙዎችን ወደ ወህኒ ሲያግዙ ምን ሲሉ የቆዩ ሰዎች ህግና ስርዓት አፈርሰን ለፌዴራሉ መንግስት በተሰጠ የውጭ ግንኙነት ፖሊሲ እኛ ከማንም ጋር እንዳንተባበር በዚህ ምድር ላይ የሚያቆመን የሚከለክለን የለም የሚለውን ነገር ያው ደጋግሞ እየተናገሩ ነው። ያው ከኤርትራ ጋር ያለውን ግንኙነት በፌዴራል መንግስት ፈቃድ አያስፈልገንም ነው። ግን የትኛው ስንተኛው ህገ መንግስቱ አንቀጽ ነው የክልል ክልሎች ከውጭ አካል ጋር ግንኙነት ማድረግ ይችላሉ የሚለው? እሱን ቢያስረዱና ምናልባት የህገ መንግስቱ ባለቤቶችም እነሱ ስለሆኑ የበለጠ ያልገባን ወይ ደግሞ ያልተረዳነው ለትርጓሜ አስቸጋሪና አሻሚ የሆነ ነገር ካለ በሱ መገንዘብ ይቻላል። ግን የሚያደርጉትን ነገር ከኤርትራ ጋር የሚደረገውን ትብብር እሱን ለማለማመድ እሱ ነውር አይደለም፣ እሱ ችግር የለበትም። ከዛ ጋር ተያይዞ የሆነ ነገር ቢፈጠር መብታችንን ስለጠየቅን መብታችንን መሰረት አድርገን ስለተንቀሳቀስን የሚል ነገር እንደሚሆን ምንም ያጠይቅ ነገር አይደለም። ነገር ግን ያንን አደረገው ብሎ ወደ ግጭት ውስጥም የሚገባ መንግስት አለ ብዬ አላምንም። ግን ትብብሩ የህዝብ ለህዝብ ግንኙነት ከዚህ ቀደም የነበሩ ችግሮችን፣ ልዩነቶችን ለመፍታት ከሆነ ነውር የለበትም። ግን ያንንም ቢሆን የፖለቲካ ኃይሎቹ ሳይሆን የህዝብ ለህዝብ ግንኙነት ነው መሆን ያለበት። ከፌዴራል መንግስት ውጭ የሚደረግ የትኛው ነገር ህገ ወጥ ነው። እና በአጠቃላይ በዚህ ዙሪያ የሚያደርጉት እንቅስቃሴ ያው ግልጽ ነው። በቀደሙት
ባለፈው ሳምንት በሁለቱም በኢትዮጵያ መንግስትም በኤርትራ መንግስትም በኩል የወጡ መግለጫዎች ላይ መረዳት የቻልነው የቲፒኤልኤፍ ኃይሎችን ምርኩዝ አድርጎ ሌሎች የታጠቁ ኃይሎችንም በመንገድ መሪነት ተጠቅሞ የኤርትራ መንግስት ኢትዮጵያ ላይ ወረራ ሊፈጽም ይችላል የሚል ወይ ደግሞ ሊፈጽም ተዘጋጅቷል የሚለው የኢትዮጵያ መንግስት ግልጽ አድርጓል። ስለዚህ የዘፈን ደርዳሩ እስክስታ ነው እንደሚባለው አሁን የነ ጀነራል ምናምኖች ሰዎች እየወጡ የሚያደርጓቸው ንግግሮች ለዛ የሚደረግ ዝግጅት ያንን ለማለማመድ የሚደረጉ እንቅስቃሴዎች እንደሆኑ ይታመናል። ያ ምን ለማሳካት ነው የሚለውን ደግሞ ማንም ሰው መጠየቅ አለበት። በተለይ ለትግራይ መብት ለትግራይ ምናምን ብለው የሚንቀሳቀሱ ወገኖች ቆም ብለው ራሳቸው መጠየቅ ራሳቸው መመርመር ነው ያለባቸው። ለምን ከኤርትራ ጋር መተባበር ያስፈልገው? የህዝብ ለህዝብ ግንኙነት ከማንም ጋር ተገቢ ነው፣ የሚደገፍ ነው። የኢትዮጵያ ፌዴራል መንግስት በፕሪቶሪያው ስምምነት መሰረት አልተተገበረም እየተባለ ብዙ ጊዜ የተጮኸ ነው። ምንድን ነው ያልተተገበረው? የተፈናቃዮች መመለስ ነው። የተፈናቃዮችን መመለስ በተመለከተ አሁን አቶ ጌታቸው በተለያየ መድረኮች ተናገሩ። አቶ ጌታቸው ሳይናገሩም ሂደቶችን በዝርዝር ከመጀመሪያው ጀምሮ በፌዴራል መንግስት በአማራ ክልልና በትግራይ ጊዜ አስተዳደር በተጀመረው መሰረት በራያ በጠለምት ያ ምዕራፍ ተከናውኗል። የጸጥታ ኃላፊነቱ ማን እንደሚወስድ ስራዎች እንዴት እንደሚቀጥሉ ያ በሚገባ ተከናውኗል። ወልቃይት ጋር ሲደርስ ነገሮች ቆመዋል። የወልቃይት ሰዎች አይምጡብን አናስተናግድም የሚል የኢትዮጵያ ፌዴራል መንግስትም ወደዛ መግባት አትችሉም የሚል በየትኛውም አጋጣሚና ሁኔታ የለም። ተፈናቃዮቹ ወደ ሰፈራቸው መመለስ ብቻ ሳይሆን ከነታጣቂዎችም ከነትጥቃቸው መመለስ አለባቸው። ግን የሰላም ወይ ደግሞ የጸጥታ ማስከበር ስራ ይሰሩም ነው። በአካባቢው የሰላም ማስከበር ተልእኮን ወይ ደግሞ ጸጥታውን ኃላፊነት የኢትዮጵያ ሀገር መከላከያ ሰራዊት ይወጣል ነው። ስለዚህ ከተፈናቃዮች ጋር ተያይዞ ተፈናቃዮቹ ላለመመለስ ምክንያቱ ምንድን ነው? ተፈናቃዮች እንዳይመለሱ የኢትዮጵያ መንግስት ምንድን ነው ያደረገው? ይህንን ማስረዳት አልቻሉም። ግን ማንም ሰው መረዳት የሚችለው ነገር ግልጽ የሚሆነው ነገር ተፈናቃዮቹ ሲመለሱ የህወሓት አስተዳደር መመለስ አለበት የሚለው እናቶ ጌታቸው እናቶ ዶክተር ደብረጽዮን በአደባባይ እየተናገሩ ነው። ከነሱ ከተፈናቃዮቹ መመለስ በላይ የትግራይ ምንድን ነው የህወሓት ጉዳይ ተፈናቃዮቹ ያሳስበናል ብለው ተናግረዋል ብለው በአደባባይ ገልጸው ብዙ የትግራይ ተወላጆች የተቆጡበት ጉዳይ እንደነበር እናስታውሳለን። ስለዚህ የህወሓት አስተዳደር ይመለስ የሚል ነገር እንዴት ሊመለስ ይችላል? ለምንስ ሊመለስ ይገባል? የፕሪቶሪያው ስምምነት ይላል። ይሄ አወዛጋቢ ቦታ ላይ አወዛጋቢ በመሆኑ እዛ የነበሩ ሰዎች መብታቸው የማይገደብ መብታቸው የማይቀነስ በነፃነት በባለቤትነት ዘላቂ መፍትሄ እስኪገኝ ድረስ በምን አይነት አስተዳደር ይቀጥሉ የሚለው በግልጽ በዝርዝር የተቀመጠ ነገር ነው። ከሁለቱ የተውጣጣ የጊዜያዊ አስተዳደር በየአካባቢው በየወረዳ በየቀበሌ ይቋቋማል። ከሁለት ዓመት እንደዚህ ጊዜ ተቀመጠ። 2-3 ዓመት ተቀምጧል። ከዛ በኋላ ወደ ህዝብ ውሳኔ ይሄዳል ተባለ። ከዚህ የተሻለ መፍትሄ አለ ወይ? ተፈናቃዮቹ እንዳይመለሱ ታግተው የተያዙት በነ ዶክተር ደብረጽዮን መሆኑ ግልጽ ሆኗል። ጊዜያዊ ምንድን ነው ህወሓት ገብቶ ካላስተዳደረ በሚል ሁለተኛ ስፍራዎቹ ወደ መመለስን በተመለከተ ስፍራዎቹ የትግራይ ሉዓላዊ ግዛት የሚለውን በተመለከተ ወይ በፕሪቶሪያው ስምምነት በዛ መልክ ወደ ትግራይ ይመለሳል የሚባል ነገር አለ? የተቀመጠ ነገር የለም። በህገ መንግስቱ መሰረት ምላሽ ያገኛል። በህገ መንግስቱ መሰረት ምላሽ ያገኛል ማለት ሁለቱ ተወዛጋቢ ክልሎች ተነጋግረው ይፈቱታል። ተነጋግረው ካልፈቱት ወደ ፌዴሬሽን ምክር ቤት ሄዶ ውሳኔ ያገኛል። የመጨረሻም በዛ ደረጃ ወደ ህዝበ ውሳኔ የሚሄድበት እድል አለ ነው በእንትኑ ላይ የተቀመጠ ነገር። ይህንን ሂደት ያፈረሰ አንዱን ወገን ጠቅሞ ሌላውን የጎዳ አካሄድ በፌዴራል መንግስት እስካሁን እየተካሄደ ነው። እዚህ ላይ የሚመጡ መከራከሪያዎች አሉ።
ወደ እንትኑ ከመመለሱ ምንድነው ወደ ህዝበ ውሳኔም ወደ የትኛውም እንትን ከመያሉት በፊት ስታትስኮ መጠበቅ አለበት የሚል መከራከሪያ ደግሞ አንዳንዶች ምክንያታዊ ለመምሰል የሚያደርጓቸው ጥረቶች አሉ። ስታትስኮ ቲፒኤልኤፍ ባሰመረው መስመር ላይ ነው የሚጀምረው ወይንስ ችግሩ ከመፈጠሩ በፊት ከነበረው ሁኔታ ነው የሚነሳው? ቲፒኤልኤፍ መጥቶ ሳያሰምረው በፊት ምክንያቱም ዋናው ተወዛጋቢ መሬቱ እንደገና የከለለውና የራሱ ያደረገው ቲፒኤልኤፍ ስለሆነ ያ ነገር ከመፈጠሩ በፊት እነዚህ እነ ወልቃይት እነ ራያን የመሳሰሉ አካባቢዎች የት ነበሩ? በጎንደርና በወሎ ክፍለ ሀገራት ውስጥ ነበሩ። ስለዚህ ስታትስኮ ይጠበቅ ከተባለ ወደ ወሎ ወደ ጎንደር መመለስ አለባቸው። ከዛ በኋላ ክርክሩ ይቀጥላል የሚል ነገር ሊመጣ ይችላል። ነገር ግን ወሎም ጎንደርም የሚባል በክፍለ ሀገር ደረጃ የነበሩ እንጂ ያኔ አማራ ክልል የሚባል ነገር ስላልነበር አሁን ወደ ወሎም ሳይኬድ ወደ ጎንደርም ሳይኬድ ባሉበት ሆኖ ወልቃይት ሆኖ ራያ ሆኖ እዛ ያሉ ነዋሪዎች በባለቤትነት በሀገራቸው በሰፈራቸው በቀያቸው ሰፍረው ጉዳዮቹ መታየት በሚችሉበት በተነጋግረው በውይይት የሚፈታ ነገር ካለ ይፈታል። በውይይት የማይፈታ ከሆነ በሬፈረንደም ይፈታል። ያ ለሁሉም መፍትሄ ነው። የበላይና በታች የሌለበት ሁሉም ባለ እኩል መብት የሆነበት ህዝብ በድምፁ የሚፈልገውን የሚወስንበት ነው። ከዚሁ ጋር ተያይዞ እንግዲህ ደግሞ ሌላ የሚነሱ እንትኖች አሉ። ዲሞግራፊውን ለመቀየር ስራ ተሰርቷል የሚል ነገር ይመጣል። ያንን የተጨበጡ ነገሮች ካሉ እሱን መሰረት አድርጎ መከራከር ይቻላል። ከዛ ውጭ ግን የነበረውን ሰው የተፈናቀለውን ሰው ወደ ሰፈሩ ወደ ቤቱ አይመለስም የሚባል ነገር ከሌለ አብዛኛው በዛ መዋቅር ውስጥ የነበረው ሌላው ማለት ትግራይ ራሳቸውን እንደ ትግራይ የሚቆጥሩ ሰዎች ናቸው አብዛኛው የሰፈሩበት የነበረው። ለምን ተቃውሞ ሲያቀርቡ የነበሩ ሰዎች ወደ ሱዳን ተሰደዋል፣ ወደ እስር ቤት ተግዘዋል፣ ተገድለዋል። ብዙዎቹም ደግሞ ከሱዳን ተርፈው ወደ ተለያዩ ዓለም ክፍሎች ተበትነዋል። ስለዚህ ነዋሪ የሆነው ሰው በነዋሪነት እዛው ቦታ ላይ መስፈር ከቻለ በዛ ረገድ የሚነሳ ነገር ይኖራል ወይ? ይልቁንም በሌላ ወገን ያለው ተፈናቅለናል፣ ጠፍተናል የሚል መከራከሪያ ሊያቀርብ የሚችልበት እድል ዝግ አይደለም። ስለዚህ ይህኛው ነገር እንዴት መፍትሄ የሚያገኘው የሚለው ነገር ላይ በቁም ነገር ጊዜ ወስዶ ለመፍትሄው የራስን ጥረት ማድረግ በጣም በጣም ጠቃሚ ነው። ግን አንዳንዶች ለኔ የሚሉት የኔ የሚሉት ወገን ዛሬ ስለሱ ነጥብ ለማስቆጠር የሚያደርጉት ነገር በኢፍትሃዊ መንገድ ከሆነ ለነገ መከራ እያቆዩለት መሆኑን መገንዘብ ነው ያለባቸው። መብት በአድሏዊነት አንዱ መብት ተገፎ ሌላው የተለየ ሁኔታ ተመቻችቶለት አንድን ጉዳይ በሕግም በምንም መፍትሄ የሰጠ ነው ቢባል ነገ የሚያመረቅዝና መልሶ ችግር የሚፈጠር ነገር ነው። ስለዚህ በተለየ መንገድ አንዱን ጠቅሞ ሳይሆን በፍትሃዊነት በዘላቂነት ችግሩ እንዴት ይፈታል የሚለው ነገር ላይ እሱ ላይ በግልጽ መነጋገርና በመፍትሄው ላይ መንቀሳቀስ በብዙ መልኩ ይበጃል፣ ይጠቅማል። ለማናችንም ግን ለሁሉም ኢትዮጵያዊ ከምንም በላይ ደግሞ እዛው ለሚኖሩት አወዛጋቢ ስፍራዎቹ ላይ ለሚኖሩ ዜጎች መፍትሄው ቦታዎቹን ከየትኛውም ክልል ውጭ አድርጎ ቢቻል ራሱን ክልል ያለዛም ደግሞ በለተለየም የአስተዳደር መዋቅር ውስጥ ማስቀመጥ መፍትሄ ይመስለኛል። ለምን እዛ ወልቃይት ውስጥ ያሉ ሰዎች በፖለቲከኞቹ ሳቢያ እርስ በርስ ልዩነት፣ እርስ በርስ አለመግባባት በተወሰነ ደረጃ ሁሉም ህብረተሰቡ ጋር ይኖራል እያለ ነው።
የሆነ የፖለቲካ መሪዎች ምናምን አካባቢ የተወሰኑ ሰዎች ጋር እንደዚህ አይነት ልዩነት ይኖራል። ስልጣን ላይ በነበረ ጊዜ የበደለ በሌላም ጊዜ ደግሞ ተመሳሳይ አጸፋ የሰጠ በዚህ የተነሳ የተፈጠሩ ውዝግቦች ሊኖሩ ይችላሉ። ግን ህብረተሰቡ ውስጥ እንደዚህ አይነት ችግር የለም። ስለዚህ እዛ ያለው ህብረተሰብ በየትኛውም መመዘኛ ከየትኛውም አካባቢ ከሚኖረው ዛሬ ለእርሱ ከመቀሌ ከሚጮኸውም ከባህር ዳር ከሚጮኸውም በላይ እነሱ ይበልጥ ወንድማማቾች ናቸው። የተለያዩ ቋንቋ ሊነጋገሩ ይችላሉ። ግን በየትኛው መንገድ ደግሞ መሰረታቸው አንድ የሆነ ማህበረሰብ ነው። ስለዚህ ይሄንን አካባቢ ራሱን የቻለ የአስተዳደር መዋቅር ተዘርግቶለት መልሶ ነገሮችን ማየት የሚቻልበት ሁኔታ ቢፈጠር ዘላቂ መፍትሄ እሱ ነው። ለህብረተሰቡ፣ ለዛ ህዝብ፣ ለችግር ላይ ላለው ህዝብ ከመከራ ለመውጣት ከሆነ እንዲህ አይነት መፍትሄዎች ማንም ሊቆረቆር አይገባም። ነዋሪው መብቱ እንዳይገደብ በቀዩ በሰፈሩ ባለቤት መሆኑን የሚያረጋግጡ ስራዎች የመሰራታቸው ጉዳይ ላይ የሚያበላልጥ አንዱን የሚገድብ አንዱን የተለየ መብት የሚሰጥ ሁኔታ እስከሌለ ድረስ ይሄኛው ማንንም ሊጎረብጥ ሊቆረቆር አይችልም። ሊቆረቆርና ሊጎረብጥ የሚችለው ይሄን ጉዳይ የህብረተሰቡን ስቃይ የህብረተሰቡን መከራ ለራሳቸው ፖለቲካ አጀንዳ የስልጣን ጥያቄ አላቸው፣ ሌሎች ጥያቄዎችም ይኖራቸዋል። ያንን ለማስመለስ ስልጣን ጥያቄን በአደባባይ ማውለብለብ ስለሚያስወቅስም ከህዝብ ዘንድ ተቃውሞ ስለሚቀሰቅስም በሌላም በኩል በዚህ ለስልጣን ነው ብሎ ተከታይ ማግኘትን ስለሚያስቸግር ይህን አጀንዳ ጨምድዶ ይዞ ተጋሩ ሜዳ ላይ ተበተነ፣ ድንኳን ውስጥ ተንከራተተ የሚለውን እያውለበለቡ ለመተኮስም እንደ ምክንያት የሚፈልጉ ሰዎች በዚህ መልክ በሰላም መጠናቀቁ እልባት ሰላማዊ እልባት ማግኘቱ ሊያማቸው፣ ሊጎዳቸው፣ ሊቆረቁራቸው ይችላል። ከዛ ውጭ ሁል ጊዜም ውስጣቸው ያለውን ይሄ ባጣ ቆየኝ ኢትዮጵያን እንደ ጊዜያዊ መውጫ ወይ ደግሞ እንደ ጊዜያዊ መቆያ ቤት በዘላቂነት ደግሞ የራስ ሀገር ለመፍጠር ለሚደረገው የእብደት ሊባል ይችላል ምኞት የወልቃይት ጉዳይ እዛ ያለው ሰው አማራዊ ይሁን ትግራይ ይሁን ወልቃይት ይሁን ማንም ይለቅ አይለቅ የነሱ ጉዳይ አይደለም። እነሱ የሚፈልጉት ሶስተኛ ሀገር መውጫ ድንበር ነው። እነሱ የሚፈልጉት ለም የምርት ቦታ ነው። ስለዚህ ይህ ፍላጎት ያላቸው ሰዎች በኢትዮጵያ ቀጣይነት በኢትዮጵያ ውስጥ በባለቤትነት ባለሙሉ መብትነት በኩልነት በዛ ሂደት ውስጥ ማለፍን ስላልተመደው መቀበል ስለተሳናቸው ምክንያቱም የቀደመ የመጡበት መንገድ የበላይና የበታች ስርዓት ያ ትክክለኛው መንገድ አድርገውት ቆይተዋል። አሁን እኩልነት የሚባል ነገር ሲመጣ እኩልነት ለነሱ የበታችነት መስሎ ታያቸው። ሀገር ምድሩን መዳፋቸው ውስጥ አድርገው በመዝረፍም በመግደልም ሁሉን የሚባል መከራ በሀገር ላይ በማድረስም እሱን የተለየ መብት ሲጎናጸፉ ልበለው በዛ ላይ ስለቆዩ አሁን እኩልነት የሚለው ነገር ሊሸከሙት ሊቀበሉት የከበዳቸው ነገር ስለሆነ ከዚህ ነገር ለመውጣት የቀደመውን ይሄ አንቀጽ 39 የሚባለውን ነገር ከመነሻውም ሲጻፍ ከመነሻውም ሲረቀቅ እስካለን ድረስ አለን፣ ማለትም እስከ ገዛን ድረስ እንገዛለን፣ የበላይ እስከሆንን ድረስ የበላይ ሆነን እንቀጥላለን። የበላይነታችንን ጥያቄ ውስጥ የሚያስገባ ነገር ካለ በዚህኛው መንገድ የያዝናቸው መሬቶችና ጥቅማ ጥቅሞች ይዘን የራሳችን ሀገር መሰረታለን የሚለው ቅዠት ከመነሻው የታቀደን በመሆኑ የዛ ሂደት አካል እንደሆነ ምንም የሚያጠራጥር ነገር አይደለም። ስለዚህ ይሄኛው
የወልቃይት የራያ የጠለምት ህዝብ በሰላም ከወንድም እህቶቹ ጋር በተረጋጋ ሁኔታ ውስጥ መቆጠሉ ለነሱ ሰላም የሚሰጣቸው ነገር አይደለም። ሰላም የሚጎናጸፉት ለነሱ ሰላም ማለት እነርሱ ቤተ መንግስት ገብተው እነርሱ የተለየ መብትና ጥቅም ተጎናጽፈው የበላይና የሆነ በታች የሆነ ስርዓት በኢትዮጵያ ውስጥ መልሶ መስፈን የሚችልበት ሁኔታ ካለ ያለ እነሱ ሰላም ነው። ያ ደግሞ እንደማይቻል ብቻ ሳይሆን በዚህ ምድር ላይ ሰማይና ምድር ሊቀያየሩ እንደማይችሉት ሁሉ የፀሐይን መውጫና መግቢያ ምስራቅና ምዕራቡን ዑደቱን መቀየር እንደማይቻለው ሁሉ በዚህ ምድር ላይ ከማይቻሉ ከማይሞከሩ ነገሮች አንዱ ቲፒኤልኤፍ የሚባለው ቡድን እንኳን በኢትዮጵያ ፖለቲካ ላይ እንደገና 4 ኪሎን ማየት ትግራይ ውስጥ እግሩን በወጉ ዘርግቶ ትግራይን ማስተዳደር የሚችልበት እድል ትርጉም ባለው ሁኔታ ያበቃ ነው ይመስለኝ። ከዚህ ቀደም እንደነበረው ትግራይ ውስጥ ሁሉን ነገር በመዳፉ አድርጎ በዚህ ውጣ በዚህ ገባ የሚባለውን ነገር የትግራይ ወጣት በደንብ አድርጎ እየተጋፈጠው ለነጻነት ትግል የሚያደርጉ ወጣቶችም መሳሪያ ይዘው በመነሳት ከፖለቲካ እስረኝነት ራሳቸው ለማውጣት እየተንቀሳቀሱ ስለሆነ የማይቻል የማይሞከሩ ጉዳዮች ናቸው። ግን ዝም ብዬ እንደዚህ ከመሆን ልሞክረውና የሚል ነገር ሊኖር ይችላል። እንደዚህ እንትን እያልን ከምንቀጥል እንሞክረው። ያው ለትግራይ ህዝቡ ደግሞ የሚነግሩት የትግራይ ሪፐብሊክ እንመሰርታለን ወይ ደግሞ ከኤርትራ ጋር እንዋሃዳለን የሚል ነገር ነው። በዚህ ረገድ ወይዘሮ ኬሪያ ኢብራሂም ራሳቸውን አንድ ወረዳ አድርገው ወይ ደግሞ አንድ ዞን አድርገው ለኤርትራ ውስጥ ለመቀላቀል ከፈለጉ እነሱ መብታቸው ነው፣ ግን የትግራይ ህዝብ አያደርግም የሚል ሲናገሩ ሰምቻለሁ ኤንቢሲ ቴሌቪዥን ላይ። ምንድን ነው በትግራይ ምድር ውስጥ ማሳካት የሚፈለገው ነገር? ከነሱ ስልጣን ባሻገር የትግራይ ህዝብ መብትና ነጻነት በተመለከተ የጎደለውና መሟላት ያለበት ነገር ምንድን ነው የሚለው እሱን መሰረት አድርጎ መንቀሳቀሱ ለማንም ለሁሉም ይበጃል። ግን በተለያየ መንገድ እንደምናየው ከስልጣን ውጭ ብርድ ብርድ እያላቸው ነው። ጦር አዛዥ የሚባሉት ደግሞ እንደ ጣዖት እነ ደብረ ጽዮንን ያመልካሉ። ያየነው የተረዳነው ሲነገረም የነበረው ያንን ነው። በብዙ መልኩ ስለ ሰዎቹ የሚነገረው እዚህ ላይ እንትን ማለት አልፈልግም። ግን የአቅሙ ውስንነትም ነገሮችን የመረዳት የመገንዘብ ችግርም ታክሎበት ጦር አዛዦች የሚባሉት እነ ደብረ ጽዮን ያዘዟቸውን የነገሯቸውን ሁሉ ይፈጸማል ብለው የሚያምኑ መሆናቸውን በተለያየ መንገድ እንግዲህ እየተሰማ ነው። በእነ ዶክተር ደብረጽዮን ቁጥጥር ስር ወድቀዋል ማለት ነው። ግን እነ ዶክተር ደብረጽዮን 2013 ጥቅምት 24 የጫሩት እሳት ምን ያህል ሀገር እንደለበለበም ከምንም በላይ ደግሞ የትግራይን ወጣት በመቶ ሺዎች የፈጀ አካለ ስንኩል ያደረገ ሀገር ሀብት ያወደመ መሆኑን ያየ ሰው ዛሬ ያ ጦርነት እንዴት ለምን የሚለው ነገር ዛሬ ላይ ብዙ ጥያቄ የሚነሳበት አይመስለኝም። አንዳንዶቹ እየተሽኮረመሙ ቢሆንም ጫፍ ጫፉን እየተናገሩ ነው። ከራሱ የቲፒኤልኤፍ ካምፕ ነው ብለው አንዳንዴ በድፍረት ሁሉን ነገር ማውጣት ለተቀባዩ ኦቨርዶዝ የሆኑበትና መድኃኒት መሆኑ ይቀርና መግደያ ሊሆን ስለሚችል ቀስ እያሉ ማስረዳት በተወሰነ ደረጃ ሊጠቅም ይችላል። የትግራይ ህዝብ የሁሉ መዓት የወረደበት ቲፒኤልኤፍ እነ ዶክተር ደብረጽዮን በለኮሱት እሳት ነው። ዛሬ ደግሞ ተመሳሳይ መንገዱ ስለመግባት እየሞከሩ ነው።
ይህም በተመለከተ እንግዲህ እንዳይተኩሱ ከዚህ ከተፈናቃዮች ጋር ተያይዞ ያለውን ችግር በተመለከተ የፌዴራል መንግስቱም አቶ ጌታቸው ረዳም እየተንቀሳቀሱ ነው። ወደ ወልቃይትም ሄደው ከህብረተሰቡ ጋር ተወያይተዋል። የወልቃይት የመብት አስከባሪዎች እንዲሁም ደግሞ የዞን አስተዳዳሪዎች ዛሬ ለምሳሌ ትናንት ለምሳሌ ሰልፍ ነበር። ሰልፍ ሁመራ ከተማ በአማራ ክልል በጠቅላላ ከሚካሄደው ሰልፍ ጋር በተያያዘ ዘም ተካሂዷል። የዞን አስተዳዳሪ አቶ አሸት ደምለው ያደረጉት ንግግር አለ። በዛ ንግግር ላይ ቢያንስ በመገናኛ ብዙሃን በአማራ ክልል እንደዚህ ወጡትን ስናይ ግጭት እንዲቆም ነው፣ ስለ ሰላም ነው የተናገሩት። ስለ ወንድማማችነት ነው የተገለጸው። በንግግር በውይይት ችግሩን እንፍታ ነው ጥሪ እየቀረበ ያለው። ስለዚህ ከዚህ የተሻለ መውጫ መንገድ አለ? ጨለማ በንጋት እንደሚቀየር ሁሉ አዎንታዊና ዘላቂ ሰላምን በትጋት ማንነታችንን ለማጽናት የሰው ልጅ ልቦና ጦርነት እንዲቀር መስማማትን፣ መመካከርን፣ ለሀገርና ለሕዝብ ማሰብን ማስቀደም አለበት። ወንድም ወንድሙን መጨፍጨፍ ይበቃል። የበላይም ሆነ የበታች መሪም ሆነ ተመሪ ለሀገር ካሰበ ግጭት በስምምነት ጦርነት በውይይት ይቀለበሳል። ሁሉም ወገን ጥያቄ ነበረው። ጥያቄውን ወደ ጠረጴዛ አምጥቶ በዘላቂነት ማንም መብት ሳይገደብ ባለቤት ባለድርሻ ሁሉም ባለ ሀገር መሆን የሚችልበት ሁኔታ ላይ እሱ ላይ መነጋገርና መፍትሄ ማበጀት ለሁሉም ይበጃል። እነ ዶክተር ደብረጽዮን አሁን እንግዲህ ከኤርትራ ጋር በአንድ በኩል ሀገር እንሆናለን የሚል ቅስቀሳ አለ። በሌላ በኩል ደግሞ እነ ሸኔን እነ ፋኖን መንገድ መሪ አድርገን 4 ኪሎ እንገባለን የሚል ቅዠት የሚለው የሚገልጽ አይመስለኝም። ያው እነ ዶክተር ደብረጽዮን ደግሞ ልማድ ስላለባቸው በ2 ሳምንት 4 ኪሎ እንገባለን ብለው በ2 ሳምንት መቀሌን ልከው አድራሻቸው እንደጠፋ ማለት ነው። አሁን አድራሻቸው ብቻ ሳይሆን ሁሉ ነገራቸው እንደሚጠፋ በእርግጠኝነት መናገር ይቻላል። ነበር የሚባልበት ምዕራፍ ውስጥ እንገባለን። ያው ተንቀዥቅዡ አንድ ነገር ውስጥ ከተገባ ምንም ያለውን ነገር እንገመግማለን ዝም ብለን። የኢትዮጵያ መከላከያ ሰራዊት አቅም ወይ ምናምን የዝርዝር ነገር የለንም፣ ግን የምንገመግማቸው አጠቃላይ የምናነባቸው ነገሮች አሉ። ስናነብ አጠቃላይ የኃይል አሰላለፉን ምናምን ብቻ አይደለም የምናነበው። አንዳንድ ሰዎች ደካሞች ስለሆኑ ማሰብ ችሎታቸውን ጭምር እንገመግማለን። ሌላኛው ወገን እንዴት ይዘጋጃል የሚል ነገር ሁሌ ስለማያስቡ ራሳቸው ጋር ያለውን ነገር ብቻ ገምግመው ሄደው እሳት ውስጥ ሲገቡ፣ በእርግጥ እነሱ እሳት ውስጥ አይገቡም፣ እሳት ውስጥ ሰዎችን ሲከቱ አይተናልና ዛሬም እሳቱን ዳር ሆነው ሊሞቁ የሚሞክሩም ዳር ሆነው መሞቁ የሚችሉ አይመስለኝም። በዚሁ አጋጣሚ ግን በተለያየ መንገድ እነዚህን ሰዎች እነ ዶክተር ደብረጽዮንን በተለያየ መንገድ የታጠቁ ኃይሎች ምናምን ጋር ተያይዞ ያው ብዙ ተስፋ የቆረጡ ተስፋ በመቁረጥ ውስጥ እኮ ሰው የሆነውን ነገር አጥቶ ያ ያጣውን ነገር ለማስመለስ ያደረገው ጥረት መክኖ ተስፋ ሊቆርጥ ይችላል። ግን ያ ያጣችሁት እንደ ህዝብ እንደ ማህበረሰብ ይሄ ወይም ያኛው ህዝብ የጎደለበት የታጠቁት የሚፎክሩት የሚመልሱት ጥያቄ ምንድን ነው የሚለውን በኢትዮጵያ ውስጥ አሁን ትልቁ ሎተሪ 50 ሚሊዮን አይደለ? በጣም ምናልባት 50 ሚሊዮን ብር ጥያቄ ተብሎ ሊወሰድ የሚችል ነው። በምድር ላይ መልስ ያላገኘ ጥያቄ የሚተኩሱት መናገር ያልቻሉት የሚደግፏቸውም ሊገልጹ ያልቻሉት ለምንድን ነው የምትተኩሱት የሚለውን ነገር መልስ የለም። እከሌ እናወርዳለን፣ እከሌ ለምን ይውረድ? ያው ጦርነት ምናምን የሚለውን አሁን አጥብቆ ሲይዟቸው እሷን ምትተዋታል። ዝም ብለን እንተባበራለን። ለምን ነው የምትተባበሩት? በሬ ካራጁ ጋር ለምንድን ነው የሚተባበረው?
በየተራ ህዝብን ያጎሳቆለ መከራ ውስጥ የከተተ የኢትዮጵያን የለውጥ ጉዞ በስቃይ በሰቆቃ ውስጥ እንዲሄድ ያደረገ ኃይል ያ የመከራና የሰቆቃው ዘመን ተመልሶ ተጠናክሮ እንዲመጣ ነው። በሬ ካራጁ እንዴት ለምን ተጣመረ የሚለው መመለስ አለባቸው። እነሱ መመለስ አይችሉም። እነሱ በሽቀት ውስጥ ነው ያሉት፣ ንዴት ውስጥ ነው ያሉት። እናሳካዋለን እንመልሳለን ያሉትን ነገር ፎክረው ማድረግ አልቻሉም። አደባባይ ወጥተው ለመታየት ያፍራሉ። ምን ብለው አድሰው ይዩ ከዚህ በኋላ ያ ነገር የለም። ደፋሮች ቢሆኑ ቆራጦች ቢሆኑ በዚህ መንገድ ሞክረናል። ህዝቡ ተጎሳቆለ፣ መከራ ተቀበለ። ስለዚህ ለህዝቡ ስንል የህዝቡ ስቃይ ሰቆቃ እንዳይበቃ ሲባል ይሄ ፌስ ሴቪንግ ነው፣ መውጫ መንገድ ማለት ነው። ያንም ለማድረግ ድፍረት ይጠይቃል። ድፍረቱ ምንድን ነው? ድፍረትና ከቅዠት ዓለም መውጣት ይጠይቃል። በድፍረቱ ምንድን ነው? ድፍረቱ ይሄንን ብሎ አደባባይ በመውጣት አንድ ተጨማሪ ቀን ሰው ወደ መከራ እንዳይሄድ በማድረግ የራስ አስተዋጽኦ ማድረግ ነው። በዛ ጋር ተያይዞ ቃል የገቡለት ሰው ቤተ መንግስት ሲደርሱ የሆነ ነገር ይደርሰኛል ብሎ ሲያጨበጭብ ገንዘብ ሲያዋጣ ምናምን የነበረው ሰው ሊቆጣ ይችላል። ግን ቁጣ ብቻ ነው። ከሱ ቁጣ ይልቅ ከናካቴው መጥፋትም ስለሚኖር እዛ ሳይደረስ ይሄኛውን መውጫ መንገድ መሞከር ቢያንስ መጽናኛ አለ። ተጨማሪ ቀን መከራ ህዝብ ውስጥ እንዳይቀጥል አድርጌያለሁ የሚል ማለት ነው። ቅዠቱ ግን ተጽፎልናል፣ ተነቦልናል ምናምን ተብሎ የሚባል ነገር አንዳንዶች እንደዛ በራሳቸው ዓለም ውስጥ ሲቃዩ ስለኖሩ አሁን በባሩድ ጭስ በተወሰነ ቅዠቱ እየለቀቃቸው የመጡ ይመስለኛል ዝም ብዬ ስረዳ። ግን 100% የተፈወሱ ናቸው ብዬ አላምንም። እስኪፈወሱ ድረስ እንዲህ መሀል ላይ እየዋዠቁ እንደሆነም እረዳለሁ። ስለዚህ በመዋዠቁ መሀል አሁን ከኤርትራ ጋር ያለው ነገር ሲመጣ ምናልባት የቀረ ነገር ይሆናል ወይ ይኖራል ወይ ብለው ተስፋ አድርገው በመንገድ መሪነት የተወሰነ አስተዋጽኦ እናደርጋለን ብለው ሊያምኑ ይችላሉ። አስተዋጽኦ እናደርጋለን ማለት 4 ኪሎ ከደረስን እኛንን የምንገባው እንጂ ህወሓት አይገባም፣ እኛንን የምንገባው እንጂ ሸኔ አይገባም፣ ፋኖ አይገባም ምናምን ሊባል ይችላል። ማለት እርስ በርሳቸው ማለት ነው፣ አንዱ ላይ ሌላው ባለው እንትን። ግን በጣም በእርግጠኝነት ነው የሚነገረው፣ ማመንም የሚቻለው የሆነ እንዳልኩት ቀደም ሲል እንዳልኩት የሆነ ሰማይና ምድር ተቀያይረው የሆነ ነገር ኢትዮጵያ ውስጥ መንግስት በተአምር ተነነ ብንል በተአምር ነው መትረን የሚችለው። ከዛ በኋላ ቤተ መንግስት በጋራ ሆኖ መግባት አይችሉም። የጥላቻቸው የተቃውሟቸው ችግር እኮ ፌዴራል መንግስቱ አይደለም፣ አንዱ በሌላው ላይ ያለው ጥላቻ ነው። ስልጣን ላይ ያለው መንግስት ላይ ያላቸው ተቃውሞ ወደ ስልጣን መውጫና ሌላውን ነገር ለመበደል ያላቸውን እድል ስለዘጋባቸው ነው። በየተራ በየምናምን ምንድነው እኛ ብቻ እንንገስ፣ እኛ ብቻ ሁሉን እንቆጣጠር የሚል ግላዊነት፣ ቡድናዊነት፣ ብሔረሰባዊነት አይነት እንቅስቃሴ ውስጥ ያሉ ሰዎች ናቸው። ስለዚህ መንግስት ተነነ ብንል 4 ኪሎ ከደረሱ በኋላ እርስ በርስ እንደሚፋጁ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ይፋጃሉ የሚለው የሚገልጽ አይመስለኝም። ግን ማን ደግሞ የበለጠ ጠንክሮ እንደሚወጣ ስለሚታወቅ በጥፊ በምናምን የሚሸኙ እንደሚኖሩም ደግሞ አያጠራጥርም። ከዛ በኋላ ግን ሀገር ይኖረናል ወይ ነው። ይህንን ማስተዋል በተለይ ለምንድን ነው ለሚተኩሰው አይደለም። የሚተኩሰው በቅዠት ዓለም ያለ
በተስፋ መቁረጥ ውስጥ ግራ የተጋባ ኃይል ስለሆነ ምን እንደሚያስብ፣ ምን እንደሚፈልግ፣ ወዴት እንደሚሄድ፣ ለመሄድ ምን እንደሚያስፈልገው ያን ለመረዳት እንኳን በብዙ መልኩ የተቸገሩ ሰዎች እንደሆኑ እረዳለሁ። በኤርትራ በኩል ደጋግሜ በግሌ የተለያዩ ወገኖች የሚያነሱት እነዚህን የተፈነካከተ ቲፒኤልኤፍ ወደ የተሽመደመደ ፋኖና ሸኔን እነሱን በመጠቀም ኢትዮጵያ መንግስት ላይ ተጽዕኖ ማድረግ ይቻላል ወይ? ኢትዮጵያ ውስጥ መንግስት መቀየር ይቻላል ወይ? ኢትዮጵያ ውስጥ የመጣንበትን ያለመረጋጋት የቀውስ መንገድ እንደገና ማምጣት ይቻላል ወይ? ነገሮችን ገምግመው ያንን ማድረግ ይቻላል? አሁን ባለንበት ሁኔታ ውስጥ በቀውስ በመከራ ውስጥ የመጣ ማህበረሰብ ከዚህ በኋላ እነዚህን በተለያየ መንገድ የችግር የመከራ ምንጭ የነበሩ ኃይሎች በተወሰነ ደረጃ ሊደግፍና አይዟችሁ ሊል የሚችልበት እድል አለ። መንግስትን እንቶ ዝም ብሎ ቢያይ ብዬ ነው። ስለዚህ ምንድን ነው ማሳካት የሚፈልገው? ከኢትዮጵያ መንግስት ጋር ተነጋግሮ የኢትዮጵያን ጥያቄ የኤርትራንን ጥያቄ 60 ምናምን ዓመታት የዘለቀ ነገር ዘላቂ መፍትሄ ማበጀት፣ ነገን ማረም፣ ማስተካከል በህይወት ካለ እግር እጅ ካለው መወሰን ማድረግ ሁሉን ነገር በመዳፉ ከተቆጣጠረ ኃይል ጋር ጉዳይን መጨረስ እየተቻለ በምናብ ከተሳለ ስብስብ ጋር የሆነ ነገር እናሳካለን ብሎ ማለም የነዛው ቅዠት ተባባሪ ከመሆኑ ውጭ ሌላ ምን ሊባል ይችላል? በሌላም በኩል ቲፒኤልኤፎቹ ከኤርትራ ጋር አብረው ሸኔና ፋኖን ጨምረው ቀደም ሲል እንዳልኩት መንግስት የትነንና እነሱ ይድረሱን በል የኤርትራ መንግስት ቲፒኤልኤፍ የሚባል 20 ምናምን ዓመት ሀገሪቱ በኢኮኖሚ በማዕቀብ እንድትደቅ በተለያየ መንገድ ጫና ሲያደርግ የነበረ የዚህ በኢትዮ ኤርትራ ጦርነት የምናምን የተባረሩ የምናምን ትተን ማለት ነው እንደዛ በጣም ከፍተኛ ጠላትነት የሚመለከት በዚህ ላይ ከቲፒኤልኤፍ ላይ ጠላትነት የሚመለከተው ኃይል አለ ብዬ አላምንም። ከዛ በኋላ ቲፒኤልኤፍን ቤተ መንግስት አድርሶ ንገስ ብሎት ይመለሳል ወይስ ሰባብሮት ሀገሪቱንም ሰባብረው እንትን ይላል ይመለሳሉ ወይ ነው? መቼም ፋኖና ሸኔ መንግስት እንሆናለን ብለው ያስባሉ ብዬ አልገምትም። የትኛው አደረጃጀታቸው፣ የትኛው አቅማቸው፣ የትኛው መዋቅራቸው? እርግጥ ነው ለመረበሽ አቅም አንሳቸውም። በየሰፈሩ በየመንደሩ ኬላ አቋቁመው የማይቆጣጠሩት ኃይል እንደ ሊቢያ 30 ሺህ ምናምን ታጣቂ በየሰፈሩ በየመንደሩ ቆሞ ሰው ሲነግድ ወጥቶ ሲገባ ኬላ ላይ ገንዘብ የሚዘርፍበት ምናምን ይዘረጋል። ያን ማድረግ ይችላሉ ብዬ አምናለሁ። ደግሞ ሳይደብቁ የኤርትራ ብሔርተኞች የኤርትራ አክቲቪስቶች በአደባባይ የጻፉትን በትናንትናው ላይ የሆነውን አይተነዋል። የኢትዮጵያን ሰላም ተጋሮዎች ማስተካከል ስለማትችሉ የራሳችሁን ሀገር መመስረት አለባችሁ። ስለዚህም በዋሽንግተን ዲሲ የትግራይ ኤምባሲ የሚል ፎቶግራፍ ኤርትራን ፕሬስ የሚባለው ለጥፎ አይተናል። ምን ማለት ነው የሚለውን ይህንን ሁሉም ኢትዮጵያዊ ሊመለከተው ሊገመግመው ይገባል። ፕሮጀክቱ ኢትዮጵያን የማፍረስ ነው ማለት ነው። ትብብሩ ኢትዮጵያን ለመበተን ነው ማለት ነው። በዚህ ደረጃ በአደባባይ ሀሳባቸውን ወይ ደግሞ አቋማቸውን ወይ ደግሞ መልእክታቸውን ሲያደርሱ ለብዙ ሰው
ምናልባት የሆነ ነገር እንትን ብሎ የተጠራከመ የተሰባሰበ ምናምን መንግስት ይኖራል ብሎ መቼም ማሰብ የሚችል ሰው ፋኖ፣ ሸኔ፣ ህወሓት ምናምን ተሰብስበው መንግስት ይሆናለውን ብሎ የሚያስብ ሰው ካለ ማሰብ መቶ ማቆሙን ነው የሚያረጋግጠው። 4 ኪሎ አይደርሱም ብቻ አይደለም 4 ኪሎ በተአምር ቢደርሱ መንግስት ተነው ቢደርሱ ተሰብስበው መንግስት አያቆሙም አይደል? ማቆም በተአምር አይችሉም ነው። ብሔርተኛ ብዙ ጊዜ አሁን የብሔር ፖለቲካ አቀንቃኞች የሰቆቃው የ27 ዓመቱ ሰቆቃ ምንጭ ኢትዮጵያን መካከል የተፈጠረው ውዝግብ ልዩነት ምንጭ ፌዴራሊዝሙ ሳይሆን ፌዴራሊዝሙ ኢዲሞክራሲያዊ መሆኑ ነው የሚል መከራከሪያ ያላቸው። ፌዴራሊዝሙ ዲሞክራሲያዊ ሲሆን ከ2010 በኋላ ምንድን ያየ ነው? ሁሉም የየሰፈሩ ጌታ የየሰፈሩ ባለቤት መሆን ብቻ ሳይሆን ማዕከሉንም እኔ ብቻዬን ባለቤት ልሆንበት ሲል ሲወራጭ ሲተኩስ ከቲፒኤልኤፍ የተኮሰበት ሸኔ የተኮሰበት ፋኖ የተኮሰበት ምክንያት ስለ እኩልነት ነው። ቲፒኤልኤፍ መልሼ ቤተ መንግስቱን አረጋግጬ ዘረፋና የግድያ ዘመኔን እንቀጥላለሁ ነው። ሸኔ እንደ ቲፒኤልኤፍን የሚገባኛል ሁሉንም ነገር እኛ ሰብስበን እንያዘው ነው። ፋኖም እኔም በተብራዬ እነሽ ቲፒኤልኤፍ ያደረጉትን ላድርግ ነው። ይህንን የሚል ኃይል እንዴት ተሰባስቦ ሀገር መንግስት ምናምን ይመሰረታል? ዲሞክራሲያዊ ባለመሆኑ ቢያንስ ያኔ ጸጥታውን ማስከበር ተችሏል። የበላይና የበታች በመኖሩ ህወሓት ሁሉንም ነገር በመቆጣጠሩ እኩልነት ሲኖር ነፃነት ሲመጣ እንዲህ አይነት የጎጥ የሰፈር የብሔር ፖለቲካና ፌዴራሊዝም እንዴት ሀገር ዋጋ እንዳስከፈለ ታይቷል። ስለዚህ ፌዴራሊዝሙ ዲሞክራሲያዊ ስላልሆነ ሳይሆን ፖለቲካ ወደ ዘር ወደ መንደር ወደ ሰፈር ከሄደ ምክንያት የሚባል ነገር 100% ስለሚተን የምክንያት ክርክር ከሌለ የሐሳብ ክርክር ከሌለ ላንተም ለጋራም የሚበጀውን ነገር ማወቅ ታቆማለህ። ሰፈርህን መንደርህ ላይ ብቻ ስትርመጠመጥ ስለ ሰፈርህም ስለ ሀገርም ስለ አጠቃላይ የሚጠቅመው ነገር ላይ የማመዛዘን የመመርመር ችሎታን በብዙ ታጣለህ። ስለዚህ በመንደሩ ፍቅር የወደቀ ከሰፈሩ ባሻገር ማየት የማይችል ሀገር እንዴት ሊመራ ይችላል? እንዴት በጋራ ሀገርስ ይመሰርታል? እና እነዚህ ኃይሎች ብሔርተኛ አንዱ በደንብ ጡንቻውን አፈርጥሞ ሌላውን መኮርኮምና መቆጣጠር አለበት። ያን ቲፒኤልኤፍ ያደረገው እሱ ደግሞ ራሱን ችሎ ያ ምዕራፍ ነበር፣ ተዘጋም፣ ላይመለስ የተዘጋ ምዕራፍ ነው። በሆነ አጋጣሚ በሆነ ታሪክ ሁኔታ ውስጥ በልዩነት ህዝብ ከህዝብ ጋር እያጋጩ በፍርሃትና በሰቆቃ ውስጥ በማቆየት ሁሉን ነገር ለመቆጣጠር የሚቻልበት እድል ነበር። ያ ተመልሶ ላይመለስ በሩቅ ርቀት የተቀበረ ነገር ስለሆነ እንደዚህ አይነት ምዕራፍ ውስጥ ኢትዮጵያ ተመልሳ ልትገባ አትችልም። ዛሬ በተለያየ መንገድ ለመተኮስ ሞክረው፣ በተናጠል ሮጠው ለመረበሽ ሞክረው፣ ጮኸው ፊሽካ ነፍተው ምናምን ብለው መንግስት እንሆናለን ያሉት ሁሉ መንግስት እንደማይሆኑ አረጋግጠው አሁን ደግሞ በጋራ በትብብር በመዋጮ ለመረበሽን ሞክር የሚለው ነገር አንድ ላይ በጋራ ልንገላገላቸው የምንችልበትን ዕድል የሚሰጥ ይመስለኛል። ስለዚህ በመፍትሄው ላይ ይሄንን በተመለከተ በተለያየ መንገድ ይሄንን እንቅስቃሴ የሚደግፉ ሰዎች፣ ተስፋ የሚያደርጉ ሰዎች
ትንሽ ከቅዠት ከጥላቻ ከምናምን ነገር ውስጥ ወጥተው ምን እየተካሄደ ነው? ምን ሊፈጠር ይችላል? ምን አይነት ሁኔታ ይከተላል? እንዴት እጠቀማለሁ? ማን ይጎዳል? እንዲያንን ነገር ትንሽ መዝኖ መርምሮ ጥረት ማድረግ የተወሰነ አስተዋጽኦ ማለት የሀሳብ አስተዋጽኦ ለራስ ትንሽ ውይይት ቁጭ ብሎ ከጓደኛም ከምናምን ጋር ሲወያዩ እንደዚህ አይነት ውይይት ያስፈልጋል። ይሄ ጥላቻ ፖለቲካ የጥላቻው ምንጭ የማይታወቅ በነፋስ ነው በምናምን በአየር ነው የተበተነው ወይስ በዚህ በዩቲዩብ በቋሚነት ሲሰሙት በነበሩት ጉዳይ ደንዝዘው መጠየቅ መመርመር ነውር የሆነበት ሲጠየቁ መመለስ የማይችሉበት የድንዛዜ ፖለቲካ የድንዛዜ ሁኔታዎች መውጣት ራስ መጠየቅ መመርመር ሀገር ወደፊት መራመድ የሚቻልበት ዘላቂ ሰላም የሚረጋገጥበት ሁኔታ ላይ እሱ ለመስራት አስፈላጊ ነው። በአማራ ክልል በየቦታው የምናያቸው የሰላም ሰልፎች በትናንትናው ዕለት የታዩት የሚበረታቱ ነገሮች ናቸው። ሰው ያው በመንግስት እንዳደራጀው በተለያየ መንገድ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ያው የተያዙ መፈክሮች የተያዙ ምንድን ነው ስዕሎች፣ ፎቶግራፎች ምናምን ግልጽ ነው። ግን ቀደም ሲል በነበረ ሁኔታ በዚህ ደረጃ ሰው ማንቀሳቀስ ይቻል ነበር ወይ? በዚህ ደረጃ ሰው ለሰላም ያለውን ጥማት ምክንያቱም የተወሰነ ደረጃ ስጋቱ እየተቀረፈ በዘላቂነት ደግሞ ዋስትና ያለበት ሁኔታ ውስጥ መግባት ስለሚፈልግ በድፍረት እንትን እያለ ነው። የሚያስተላልፏቸው መልእክቶች በጣም እናቶች፣ አባቶች፣ ወጣቶች እንደዚህ የሚያስተላልፏቸው መልእክቶች በጣም ህልምት ምንድን ነው ማድመጥ ለሚችሉ ሰዎች በጣም ሰርስረው መግባት የሚችሉ ናቸው። እነዚህን ሰምተው አድምጠው ለሰላሙ ለአባቶቻቸው፣ ለእናቶቻቸው፣ ለወንድሞቻቸው ጥሪ ተገቢውን ምላሽ መስጠት የጀመሩና ጉዞ ውስጥ ያሉ አሁንም ቶሎ ፈጥነው ወደዚህኛ ሂደት ውስጥ ገብተው ኢትዮጵያ ውስጥ የተረጋጋ ሁኔታ ተፈጥሮ ሰው በሰላም ወጥቶ መግባት የሚችልበት ሰላሙ ልማቱ የሚረጋገጥበት ሾፌሮች በየመንገዱ በየስርቻው በየምናምኑ የሚገደሉበት ምዕራፍ መዝጋት በብዙ መልኩ አስፈላጊ ነው። ለዛም የህብረተሰብን ትብብር የጸጥታ መዋቅሮችን በየወረዳው በየቀበሌው በየሰፈሩ እንደዛ ማስፋቱ በተወሰነ ደረጃ ነገሮችን ለማስተካከል ትልቅ አስተዋጽኦ ይኖረዋል። በሌላ በኩል ደግሞ ያው የሰላሙን መንገድ የመረጡ ሰዎች ይሄኛውን በማይቻለው መንገድ ላይ ብዙ ተሮጧል። በሚቻለው መንገድ ላይ ደግሞ የራስን አስተዋጽኦ ማድረግ አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ሰኔ 23 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሰኔ 23 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።